አንድን ከብት በ70 ሺህ ብር ገዝታችሁ ብትጀምሩ ከ15 እስከ 25% ያክል ትርፍ አለው። ዛሬ የምንመለከተው አንድ በሬን ለ3 ወር ያክል ለማቆየት ወይም ደግሞ አንድ ኮርማ በሬን ለ3 ወር አቆይተን ምን ያክል ወጪ ይኖርብናል፣ ምን ያክልስ ደግሞ ትርፍ እናገኛለን። እንዲሁም ደግሞ ይህንን ብቻ አይደለም፣ ለስራው ዋና ዋና ግብአት የሚባሉትን የቦታ አጠቃቀም እንዲሁም ደግሞ በግዢ ሰዓት ለማድረግ የሚኖርብን ልዩ ጥንቃቄዎች አሉ፣ ስራችንን እንዳያበላሹ ማለት ነው። ዛሬ በአጠቃላይ ግን የከብት ማድለብን ስራ ጉዱን እናፈለዋለን ብዬ አስባለሁ። ከሀ እስከ ፐ ድረስ የማናየው ጉድ የለም። ስራውን እንደሰራችሁት የምትቆጥሩበት፣ በተለይም ደግሞ ወደ ስራ ስትገቡ አንዳችም ነገር እንዳይቸግራችሁ ሙሉ ኢንፎርሜሽኑ ወደ እናንተ አደርሳለሁ ማለት ነው። ምናልባት ይህ ቪዲዮ ተመችቶናል፣ አሪፍ መረጃ አግኝተንበታል ካላችሁ ደግሞ ክፍል 2ን ደግሞ ስለሚመገቡት መኖ፣ በነገራችን ላይ መኖ በጣም በከፍተኛ ሁኔታ ነው የሚመገቡት እነዚህ ከብቶች። በአጠቃላይ ግን ለመኖ ብቻ እስከ 28870 ብር ያክል 75 ብር ያክል ወጪ ያለባቸው እነዚህ በጣም ከፍተኛ ወጪ ነው ያለባቸውና በ3 ወር ውስጥ ምን ያክል ኪሎ ምን ያክል ተመግቦ በምን ያክል ጊዜ በወር ምን ያክል ተመግቦ በወርስ ምን ያክል ወጪ ያለብን የሚለውን እያንዳንዳቸውን ለብቻ ሰርቼ እንዲሁም ደግሞ ይሄንን ወጪ ያመጣሁት ደግሞ ምን ያክል ኪሎ የሆነን ከብት ገዝተን ነው የሚለውን ደግሞ መረጃውን አካፍላችኋለሁ ማለት ነው። በአጠቃላይ ከብት ማድለብ ስራ ላይ በጣም ከፍተኛ የሚባለው ወጪ ምንድነው? ቀጥሎስ የሚከተለው ወጪ ምንድነው? እጅግ በጣም አነስተኛ ናቸው። ለስራውም ደግሞ አይከብዱም። አንዳንዶቹን እንደውም በራሳችን ሁላ ልንሸፍን እንችላለን ብለን ማስቀምጣቸውም ደግሞ መረጃዎች አሉ። እነሱ ወደ እናንተ እማጋራ ነው የሚሆነው ማለት ነው። ዛሬ ስለ ከብት ማድለብ ብቻ ነው የምንመለከተው። በ90 ቀን ውስጥ ከብቶቻችን እንዴት እናደርሳለን? ምን ወጪዎች ይመለከቱናል? በመጠንስ በገንዘብ ነው አሁን ባለው ገበያ ነው የምንመለከተው ማለት ነው። እንዲሁም ደግሞ ቅድም እንዳልኳችሁ ደግሞ 70 ሺህ ብር አንድ ከብትን ብንገዛ ምን ያክል ትርፍስ እናገኝበታለን? ምን ያክልስ ወጪ ይጠበቅበታል? ምን ያክልስ እንሸጠዋለን የሚለውን ደግሞ እንመለከታለን ማለት ነው። 3ቱን ወሮች ጥንቅቅ አድርገን እንዴት እንሰራቸዋለን? በጣም ወሳኝ የሚባለው በተለይ 3ኛው ወር ላይ እንግዲህ አሁንም ያላችሁ ትኖራላችሁ፣ መቼም እጃችሁ ላይ ያሉ ትኖራላችሁ። ይህን ቪዲዮ የምትሰሙ አሁን ያላችሁበት በጣም ወሳኝ ነው። ለገና የምታወጡ ከሆነ በቃ ከዛሬ ከነገ ማለፍ የለበትም ስራችሁ ራሱ። ይህን ቪዲዮ ላይ የምታገኟቸው ጥሩ ጥሩ መረጃዎች አሉ ብዬ አስባለሁኝ። ምናልባት ያላሰባችኋቸው ወይም ደግሞ ልብ ያላላችኋቸው ነገሮችን ታገኛላችሁ ብዬ አስባለሁኝ። ቀጥታ ወደ መረጃው እንገባለን። ሰብስክራይብ እንደምታደርጉ በጣም እርግጠኛ ሆኜ ነው መጀመሪያው ስለሚጠቅማችሁ ቻናሉ ማለት ነው። ስለዚህ ዛሬ ወደ ሐሳቤ ልግባላችሁ። ከብትን የማድለብን ስራ ነው የምንመለከተው። እንግዲህ በአጠቃላይ አንድ ኮርማ በሬ በመጀመሪያ ያክል እስከ 120 ኪሎ ያክል መኖ ይፈጃል። የመጀመሪያው ወር ብቻ እንደገባ ማለት ነው። በጣም አነስተኛ ነው። ታዲያ በንጽጽሩ ግን ማን የበለጠ ይሆናል? ከመኖ ይልቅ የሚበላው ድርቆሽ ይበዛል። 120 ኪሎ የተመጣጠነ መኖ ተመግቦ የአረንጓዴ ቅጠላቅጠል ወይም ደግሞ እነዚህ ቅጠላቅጠል ባንላቸውም ድርቆሽ ነክ ነገሮችን የደረቁ ሳር ሊሆን ይችላል፣ ጭድ፣ ገለባ መሰል ነገሮችን 150 ኪሎ ያክል ይበላል። ይሄ አዳፕቴሽን ፔሪድ ይባላል። ወይም ደግሞ የከብቶቻችን የመጀመሪያው ፌዝ 1 ማለት ይቻላል እኛ ጋር እንደገቡ የምንሰራቸው ነገሮች አሉ። ብዙ ጊዜ እዚህ አዳፕቴሽን ፔሪድ ላይ ጥንቃቄ ማድረግ ያለብን ትልቁ ነገር አለ። አገኘን ብለን ይመገባል ቶሎ መለወጥ አለበት ብለን አገኘን ብለን መስጠት የለብንም። በተለይ መኖ ጊዜውን ከብትየው ማሳለፍ ያለበት ወይም ደግሞ ያ ወይፈል ሊሆን ይችላል ያስገባችሁት፣ ወይም ደግሞ ኮርማ በሬ ሊሆን ይችላል፣ በሬ ሊሆን ይችላል ያስገባ ማንኛውም እድሜ ላይ ያለ እናንተ ጋር ሲመጣ ምንኑም የሚያውቀው ነገር የለም። ከዚህ በፊት በዘመናዊ መንገድ ተይዞም አያውቅም። የመጣው ከግጦሽ ሊሆን ይችላል ወይም ደግሞ ከእርሻ ላይ መጥቶ ሊሆን ይችላል። ስለዚህ እኛ ጋር ሲመጣ ማላመድን ማስተዋወቅን አንተ እኛ ጋር ስትመጣ በዚህ መንገድ ነው የምንይዝክ ብለን እናስተዋውቀዋለን። ግፋ ቢላ 2 ሳምንት ያክል ብዙ እንዳትሄዱ። ያው አንዳንድ ጊዜ የመሰማቸው መረጃዎች አሉ። ለ1 ወር ያክል ይባላል። ለ1 ወር ያክልማ ጊዜያችን ሄደ። መቼ ተምሮ መቼ ደልቦ ሊወጣ ነው? ጊዜያችንን በልቶታል ማለት ነው። ለ2 ሳምንት ያክል ቀስ በቀስ እናስተዋውቀዋለን። በጣም አነስተኛ የሆነ የተመጣጠነ መኖ እንዲሁም ደግሞ ብዛት ያለውን ድርቆሽ እያደረግን እናላምደዋለን። ከዛ ያቺን መኖ መላመድ ከጀመረ በኋላ ቀስ በቀስ መጠኑን እንጨምርበታለን። ያ ማለት በየቀኑ ነው መጠኑ የሚጨመረው። በየቀኑ ዛሬ ከመገባችሁት ነገ በሆነ ግራም ያክል ጨምረን እንሰጠዋለን። ስለዚህ ሳምንታት እኛ ጋር ከቆየ በኋላ ግን በኪሎ ደረጃ እንጨምርለታለን ማለት ነው። ከግማሽ ኪሎ እስከ 1 ኪሎ ከግማሽ ድረስ ያለውን በቀን የሚመገበውን ያክል መኖ እየጨመርን እንሄዳለን። ያ የሰውነት ክብደቱን ያክል ምን ያክል መብራት አለበት፣ ምን ያክል የሰውነት ክብደት አለው፣ ምን ያክል ኪሎ ያስፈልገዋል የሚለው ወደ በኋላ ላይ ስንመጣ በስፋት እንመለከትበታለን። ስለዚህ የመጀመሪያው የአዳፕቴሽን ፔሪድ ነው። ምንድነው ከብቶቻችንን የምናላምድበት አይነት ጊዜ ይሆናል ማለት ነው። ስለዚህ አንድ ኮርማ በሬ የመጀመሪያው ወር ላይ 120 ኪሎ ያክል መኖ ይጠቀምና
ለዚህም ደግሞ በተቃራኒው ድርቆሹ በዛ ይልና 150 ኪሎ ያክል ይመገባል ማለት ነው። ታዲያ 120 ኪሎ ምን አይነት መኖ ነው የምንሰራው ብላችሁ ካስጨነቃችሁ ደግሞ ከየትኛው ግብአት እንደምትጠቀሙ ደግሞ ክፍል 2ን እሰራላችኋለሁ። ክፍል 2 ብላችሁ ወይም ደግሞ ፓርት 2 ብላችሁ ኮመንት ማድረግ ብቻ ነው። ያው ቃሌ እንደማከብር ታውቃላችሁ፣ ሁሉ ጊዜ ነው። በፍየሎችም አድርጉ ብዬ ያደረጋችሁ ሰርቻለሁኝ። ይሄንንም ደግሞ ደግመዋለሁ። ስለዚህ የመጀመሪያው ወር ላይ መኗችን ከፍተኛ ነው ማለት ነው። ድርቆሻችን ከፍተኛ ነው። ሁለተኛው ወር ላይ እንግባ። 180 ኪሎ ያክል ይመገባል አንዱ በሬ። ብዙዎቻችን ጥያቄ የሚፈጥርብን ይሄ በሬ ይሄን ያክል የሚመገበው ምን ያክል ኪሎ ቢሆን ነው? 280 ኪሎ በአማካኝ የሚመዝን አንድ በሬ ወይም ደግሞ አንድ ከብት 180 ኪሎ ያክል በሁለተኛው ወር ላይ ያክል ይመገባል። በ60 ኪሎ ያክል ጭማሪ ያለው ከመጀመሪያው ወር አንጻር ስንመለከተው። ለምን ከብቱ ለምዷል፣ በሬው ለምዷል። መኖን ብትሰጡት መብላት ይችላል። ቢበላም ተጽዕኖ አይፈጥርበትም። በተለይ እዚህ ከስርዓተ ዑደት ጋር ተያይዞ ሜታቦሊክ ዲስኦርደር ከሚባሉት ነገሮች ሁሉ ነፃ ይሆናል። ለምን የመጀመሪያው አዳፕቴሽን ፔሪድ ላይ ጥሩ አድርገን ሰርተነዋል። የፈርስ ስርዓቱን በደንብ አላምደነዋል። እኛ ልንሰጥ ያሰብነው ነገር በደንብ አላምደነዋል። ስለዚህ በኋላ ላይ ችግር አይፈጥርባችሁም። ስለዚህ የሁለተኛው ፌዝ ላይ ወይም ደግሞ የሁለተኛው ወር ላይ 180 ኪሎ ያክል ይጠቀምና በንጽጽር ደግሞ ስንመለከተው ለድርቆሽ የምናወጣው ወጪ ዝቅተኛ ነው። ወደ 120 ኪሎ ዝቅ ይላል። የመጀመሪያው 150 ኪሎ ነበረ። አሁን ደግሞ ወደ 120 ኪሎ ዝቅ ይላል። ሶስተኛው ወር ላይ እንሂድ። ወደ 45 ኪሎ ያክል ጨምሮ 225 ኪሎ እስከ 240 ኪሎ ያክል መኖ ሊመገብ ይችላል። እንደ አቀራረባችሁ እንደ መኖ ፓላታቢሊቲ እንደ ተወዳጅነቱ ማለት ነው። የአቀራረባችሁ በነገራችን ላይ በጣም ወሳኝነት አለው። ሰዓት አመራረጣችን የራሱ ሰዓት አለው። ስለዚህ ከዚህ ጋር ተያይዞ በአጠቃላይ ከ225 ኪሎ እስከ 240 ኪሎ በሶስተኛው ፌዝ ላይ ወይም ደግሞ የፊኒሽንግ ፌዝ የምንለው የመጨረሻ ከብቱ የሚያምርበት የሚያብረቀርቅበት በስጋ የሚሞላበት ከአጥንቶቹ የሚሸፈኑበት አይነት በቃ የመጨረሻ አለኝ የምትሉትን አቅም ተጠቅማችሁ የምትሰሩበት ጊዜ ቢኖር የፊኒሽንግ ፌዝ ነው። የማድለቢያ ይባላል። በነገራችን ላይ ፊኒሽንግ ማለት የሚደልብበት የመጨረሻው ስቴጅ ማለት ነው። ስለዚህ ከብቱ በዚህን ጊዜ ላይ ይህን ያክል መኖ ፈጅቶ 28875 ብር ያክል ለመኖ ብቻ ያወጣል። ለተመጣጠነ መኖ ማለት ነው። ለተመጣጠነ መኖ። ስለዚህ ለ28875 ብር ያክል አንዱ ከብት የሚያወጣ ከሆነ በአጠቃላይ ለድርቆሽ ደግሞ 310 ኪሎ ያክል ፍጆታ አለው። 310 ኪሎ ማለት 7.75 ኩንታል ማለት ነው ገለባ በተመለከተ። ስለዚህ በአጠቃላይ በ210 ብር ሂሳብ እንኳን ወደ 1627 ብር ከ50 ሳንቲም ለአንዱ ከብት ገለባ ውጪ ታደርጋላችሁ ማለት ነው። ገለባ ውጪ ታደርጋላችሁ የድርቆሽ ማለት ነው። ገለባ ብቻ ላትጠቀሙ ትችላላችሁ፣ ጭድንም መጠቀም ትችላላችሁ። ስለዚህ በአጠቃላይ ግን አንዱ ከብት 30502 ብር ከ50 ሳንቲም ያክል ወጪ ይጠበቅባችኋል በዚህን ሰዓት አንዱን ከብት አድልቦ በ90 ቀን ለማውጣት ማለት ነው። ስለዚህ የመጀመሪያው ፔሪድ ላይ አዳፕቴሽን ነው እንዳልኳችሁ። በምንም አይነት መልኩ ከብቱ የስርዓተ ዑደት ችግር ሊያጋጥመው አይገባም። ካጋጠመው አለቀላችሁ ማለት ነው። ጊዜያችሁ ተበላ ማለት ነው። ለምን ከዛ ሜታቦሊክ ዲስኦርደር ከምንላቸው አይነት የስርዓተ ዑደት በሽታዎች ልንላቸው ወይም ደግሞ ሁከት ነው ምንድን ነው የሚባለው አላውቅም፣ ብቻ መበላሸት እንበለው የፈርስ መበላሸት እንበለው በሽታ ላንለው እንችላለን። ከአያያዝ ጉለት ጋር ተያይዞ የሚመጣ ችግር ነው። ስለዚህ የፈርስ መበከልም ሊሆን ይችላል። በእንደዚህ አይነት ነገሮች የሚጠቃ ከሆነ ጊዜያችሁን እንክት አድርጎ ይበላዋል። ለምን ሊያገግም እንኳን ከፈለገ 1-2 ሳምንት ወደ ነበረበት ለመመለስ ራሱ 1-2 ሳምንት መልሰን ያንን መኖ እናላምደው ስንል እንደገና 2 ሳምንት 1 ወር ጸጥ አረገ ማለት ነው አንዱ በሬ። ስለዚህ የመጀመሪያው ፌዝ እንዳለ ወይ አላላመር ነው ወይ ጊዜያችንን በአግባቡ አልተጠቀምን ተበላን ማለት ነው። አንደኛው ወር ሁለተኛው ወር ላይ በደንብ ከግምት ውስጥ መግባት ያለበት አንደኛው ወር ላይ ያልጨረስኩት ነገር አለ፣ ይቅርታ። አንደኛው ወር ላይ ከዚህ ከሜታቦሊክ ዲስኦርደሮች ነፃ መሆን አለበት ካልን በኋላ ሁለተኛው ላይ እዛው አንደኛው ወር ላይ መስራት ያለብን ነገር ምንድን ነው? ዲዋርም ይደረጋል የአንጀት ቀጫጭን ትሎችን። ያ እናንተ በከፍተኛ ወጪ አውጥታችሁ እየሰጣችሁት መኖ ጥሩ ወደ ሰውነት የመለወጥ አቅሙን ለመጨመር ጥሩ ቦታ ላይ እንዲውል ማለት ነው እንጂ የትላትሎች ማወፈሪያ እንዳይሆን፣ የትላትሎች ማራቢያ እንዳይሆን አንጀት ላይ ተለጥፈው በትንሹ እስከ 10 ሴንቲሜትር ያክል ርዝመት ያላቸው ትላትሎች ተለጥፈው ይገኛሉ። ይሄ ከዚህ ቀደም በግጦሽ ሲያዝ የነበረ አይነት ከብት የትም እየዋለ ምንም እየተመገበ ምንም ሕክምና አያገኝም። ቢመገብም ሰውነቱ አይጠረቃም፣ አይሻሻልም። ስለዚህ ወደኛ ጋር ከመጣ በኋላ ግን የመጀመሪያ ስራችን የሚሆነው ከዚህ ከማላመድ ቀጥሎ የህክምና የውስጥና የውጭ ጥገኛን ማጥፋት ይሆናል ማለት ነው። 3ኛ ቫክሲን፣ አንትራክስ አለ፣
ብላክ ሌግ አለ፣ ኤፍኤምዲ አለ፣ ፉት ኤንድ ማውዝ ዲዚዝ ማለት ነው። ሶስቱን በደንብ እነዚህ እንደ ወረርሽኝ ናቸው። ከብቶቻችሁን በቃ ሪስክ አለው የሚባለው አንድ በሽታ ነው። በሽታን የምትቃወሙት ደግሞ መጀመሪያ ባስገባችሁት የመጀመሪያው ፔሪድ ላይ ወይም ደግሞ የመጀመሪያው ፌዝ ላይ እነዚህ ሶስቱን ክትባቶች ጠቅጠቅ አድርጋችሁ ትከትባላችሁ። አለቀ። ከበሽታ ነፃ ሆናችሁ ማለት ነው። እናንተን እንደውም የሚፈትናችሁ እንዳልኳችሁ የመጀመሪያው ተመልሶ እንዳይመጣባችሁ ነው። ለምን እነዚህ ሜታቦሊክ ዲስኦርደር የምንላቸው ወይም ደግሞ ከስርዓተ ወደግ ጋር ተያይዞ የሚመጡ አይነት በሽታዎች ይፈትኗችኋል። የመጀመሪያ ቀን የሰጣችሁትና 2 ቀን የምትሰጡት ሁለተኛ ቀን የምትሰጡት ካልተመሳሰለ ችግር ይፈጥራል። ሩሚናል ቲምፓኒ ብያችኋለሁ ከዚህ ቀደም ስለ ወተት ላሞች ስንናገር ማለት ነው። እነ አሲዲዮሲስ አሉ፣ በጣም ተጠቃሽ ናቸው እነዚህ። ከነዚህ እንኳን ተመልሼ ላገግም ብል 2 ቀን 3 ቀን ይፈጅበታል። ምግብ መብላት እንኳን ለመጀመር ማለት ነው ጊዜያችንን ይበላዋል፣ ወደ ኋላ ይመልስብናል። ያ ምግብ ባልበላበት ሰዓት ላይ ያወጣው ኃይል ከመጀመሪያ ላይ ካከማቸው ነው እያቃጠለ የሚጠቀመው ስላልበላ ማለት ነው። መብላት ስለማይፈልግ ስትረስ ላይ ስላለ ማለት ነው፣ በሽታ ላይ ስላለ። ስለዚህ እነዚህ ጉዳዮች በሽታን የምትፈሩ ከሆነ እነዚህ 3ቱ ክትባቶች በጣም በሰፊው ናቸው። ሌሎች ክትባቶችን መጨመር ይቻላል። ሁለተኛው ላይ ትኩረት የምናደርገው ቅድም እንግዲህ ስለ ኪሎ ብቻ ነው ያነሳ ነው። ነገር ግን እዛ ጋር ሁለተኛው ወር ላይ 180 ኪሎ ይመገብና 120 ኪሎ ደግሞ ድርቆሽ ይመገባል ያልኳችሁ ዓላማው ምንድን ነው? የመስል ግሮዝን መጨመር ነው። የጡንቻ ግንባታ ላይ መስራት ነው። መስል ግንባታ ላይ መስራት ነው። የመስል ግንባታ ላይ መስራት ነው። ስለዚህ በተወሰነ መልኩ ተመጣጣኝ የሚባል አይነት መኖ ተመጣጣኝ ከሚባል አይነት ድርቆሽ ጋር እንሰጠዋለን። ምንም ያክል ብልጫው የሚሆነው የኮንሰንትሬትድ ፊድ ወይም ደግሞ የማሳደጊያ ወይም ደግሞ በጣም አነስተኛ የሆነ ካርቦሃይድሬት እና ከፍተኛ የሆነ ፕሮቲንን በውስጡ አካቶ የሚመጣ አይነት መኖን እንሰጣለን ማለት ነው። ሶስተኛ በጣም ወሳኝ የሚባለውና የምወደው ፓርት ነው። የምወደው ለምንድን ነው? ጊዜ እንደሌለኝ ስለማቅ ነው። ስለዚህ ሶስተኛው ፌዝ ላይ ከብቱ በየቀኑ በትንሹ ከ950 ግራም እስከ 1.5 ኪሎ ያክል በቀን እንዲጨምር ማድረግ ማለት ነው። በቃ ጊዜ የላችሁም። 1 ወር ነው ያላችሁ። 3 ወር ብለን አስበን ለሆነ በዓል ወደ ኋላ አስገብተናል። ከዚህ በኋላ ምንም እድል የለንም። ያ የሚመጣው በዓል እንዳያልፈን ያማረ የሆነ ሰውነት ይዞ እንዲወጣ የመጨረሻው አይነት ፌዝ በጣም ወሳኝነት አለው። እንደኔ ምክር ግን ምናልባት እዚህ ስራ ላይ ከገባችሁ በፊኒሺንግ ፌዝ ላይ ወይም ደግሞ በዚህ በመጨረሻው በጣም ወሳኝና በጣም ክሪቲካል ታይም ነው በሚባልበት ጊዜ ላይ እኔ ከእርባታ ራሱ ባትቀሩ ደስተኛ ነኝ። እኔ የማደርገው ስለሆነ ማለት ነው። አይደለም እኔ ፊኒሺንግ ፌዝ ከመጀመሪያ ከአዳፕቴሽን ፔሪድ ጀምሮ እስካሁን አብሬያቸው ነው ያለሁት። ይሄ 2 ወር ከምናምን ሆነኝ። ስለዚህ ለምን ምንድነው አንደኛ ስራው በ3 እና በ4 ከብት የሚቆም አይደለም። 10 15 20 እያላችሁን የምትቀጥሉት እዚህ ጋር ቅድም እንደነገርኳችሁ ከ15% እስከ 25% ያክል ከአንድ ከብት ታገኛላችሁ። ካልኩሌት አድርጌ ነግራችኋለሁኝ ጠቅላላ የምንሸጥበት ዋጋና ከዛ ላይ ደግሞ የምናተርፈው ትርፍ ማለት ነው። በአጠቃላይ ስራው የሚሰፋ ስለሆነ ምናልባት ስራውንም በደንብ ለማወቅና ሰራተኞቻችሁንም ጋይድ ለማድረግ የግድ ሰርቶ ዝቅ ብሎ ማየቱ ያስፈልጋል ብዬ አስባለሁ እንጂ ከላይ ይህን ቪዲዮ በሰማችሁት ብቻ ቆማችሁ ብታዙ ምንድን ነው ለምን ዓላማ ነው የሚለውን ነገር ወይ ተጠቅማችሁ ማየት ይኖርባችኋል፣ ወይ ሰርታችሁ ማየት ይኖርባችኋል፣ ወይ የሚታየውን ለውጥ ሪከርድ እያደረጋችሁ በደንብ መያዝ ይኖርባችኋል ማለት። ስለዚህ ከዚህ ጋር ተያይዞ በደንብ ማየት አስፈላጊ ነው። የቦታ አጠቃቀም እንመልከት። በመጨረሻ ደረጃ የቦታ አጠቃቀም በተመለከተ በጣም አነስተኛ የሆነ ቦታ ይፈልጋሉ። ከ4 እስከ 5 ካሬ አንድን ከብት እዛው መግቦ እዛው አሳድሮ እዛው አውሎ የምትጠቀሙበት ነው። 4 ካሬ በቂያቸው ነው። 4 ካሬ በቂያቸው ነው። ከዚህ በተጨማሪ የሚበላበትን በተመለከተ ደግሞ ከ60 እስከ 75 ሴንቲ ያክል ከ60 እስከ 75 ሴንቲሜትር ያክል ስፋት ያለውን መመገቢያ ገንዳ ግርግም ይሰራለታል ማለት ነው። መመገቢያ ቦታ ገንዳ ይሰራለታል ማለት ነው። አሁን አንድ ሪስክ ልንገራችሁና የወጪዎቻችንን ከፍተኛ ድርሻ ከሚወስዱ ነገሮች ውስጥ ልጥቀስላችሁ። የመጀመሪያው እንደ ሪስክ የምናነሳው በሽታ ነው። ቅድም ክትባት አይተናል። ድንገተኛ ሞት፣ የአያያዝ ጉለት ካለ፣ ያልተረዳችሁት አይነት የበሽታ ምልክት ኖሮ ችላ ካላችሁ፣ አመጋገብ ላይ የተለየ መርዛማ የሆኑ ነገሮች የተካተቱበት ከሆነ፣ የመጠን ቶክሲክ የሆኑ አንዳንድ ግብአቶች አሉ። እነዛን ግብአቶች በመጠን ያበዛችሁ ከሆነ ከመጠን ሲያንስም ጥቅም አይሰጥም፣ ከመጠን ሲበዛ ደግሞ ሊገላቸው የሚችልባቸው አይነት ሁኔታ እነሱ ነገሮች ስትሳሳቱ፣ እንዲሁም ደግሞ የመኖ ሂሳብ ፍላክቹዌት ማድረግ ብዙ ባይሆን የሚጠበቅ ነው አይደለም። መቼም ቀንሶ የሚቀር ነገር የለም። ስለዚህ ፍላክቹዌት ማድረጉን ጠብቃችሁ እንድትገቡ ያስፈልጋል። 4ኛ ደረጃ ደግሞ
የማርኬት ፕራይሱ ገበያ ላይ ስታወጡ መውረዱ ነው። ይሄ ብዙ ጊዜ እንግዲህ የሚጠቀስ ባይሆንም ነገር ግን ደግሞ እናንተ ቤታችሁ ቁጭ ብላችሁ ሂሳብ የሰራችሁትና ገበያ ላይ ሄዳችሁ የምታገኙት ላይመጣጠን ይችላል። ስለዚህ ከገበያ ማወዳደር የትኛው አካባቢ ላይ የኔን ከብት የኔን በሬ የኔን ኮርማ የመግዛት አቅም ያለው ገበያ አለ የሚለው ማሰስ አስፈላጊ ነው። እዛው መንደር ውስጥ ከብት ገዝታችሁ እዛው መንደር ውስጥ ገበያው ላይ የምትሸጡ ከሆነ ብዙ የሚደፍር ሰው ላይኖር ይችላል። 180 200 ሺህ 230 ሺህ 250 ሺህ ሊደፍር የማይችል ያለበት ቦታ ላይ ከብቱም ሰው መግዛት የሚችልበት አቅሙ 70-80 ሺህ የሆነበት ቦታ ላይ ሊሸጥ ብትሉ ቅስማችሁ ነው የሚሰበረው። ስለዚህ ቅስማችሁ ከመሰበሩ በፊት ምን እንደምታደርጉት ገበያ ማጥናት አስፈላጊ ነው። የት አካባቢ ነው ስትገዙ? ደከም ካለ ቦታ ግዙ፣ ረከስ የሚልበት ቦታ ግዙ። እናንተ ግን ስትሸጡ አቅም ያለው ሰው ሊደፍር የሚችል ሰው ያለበት አቅም ያለው ሰው ጋር ነው የምትሸጡት ማለት ነው። ካልሆነ ግን እዛው መንደር ውስጥ ገዝታችሁ እዛው መንደር ውስጥ ልሽጥ ከሆነ በዛው አይነት እሳቤ አካባቢው ላይ ከብት ርካሽ ከሆነ የእናንተም ከብት ርካሽ ነው። ለምን? ተለፍቶበታል እዚህ ጋር። ስለዚህ ከዚህ ጋር ተያይዞ ማየት አስፈላጊ ነው። ሌላው ከውጪ ጋር ተያይዞ አንድ ነገር እንበልና እናገባደው። ያው ክፍል 2ን እንጠብቃለን። ኮመንት ካረጋችሁ እንገባበታለን። እሱንም ጉዱን እናፈለዋለን። መኑን ደግሞ ያው በተግባር ነው እንጂ እንደዚህ በወሬ አይደለም። የመጀመሪያው የበሬ ግዢ 65% ያክል ይወስድባቸዋል። የበሬ ግዢ 65% ያክል ይወስድባቸዋል። መኖ 25% ይወስድባቸዋል። ከዚህ ከሕክምና ጋር ተያይዞ ከቬተርነሪ ጉዳዮች ጋር ተያይዞ ለሕክምና ለትሪትመንት እንዲሁም ደግሞ ለሰፖርት ለማድረግ አይደል የመስል ጌን የሚያደርጉትን ወይም ደግሞ ኤዲጂ የምንለውን በትክክል ትራክ ለማድረግ እነዚህ ጉዳዮች ያስፈልጓቸዋል። ሕክምና ጉዳዮች ሰራተኛ ከ5-7% ይወስድባቸዋል። ልዩ ልዩ ወጪዎች ደግሞ 3% ይወስድባቸዋል። በአጠቃላይ ትልቁ ስራ የሚሰራው ግዢ ላይና መኖ ላይ ነው። ሌሎቹ ነገሮች እናንተ ትሸፍኗቸዋል። መግቢያ ላይ ነግሬያቸዋለሁ። እናንተ መሸፍኗቸው ነገር ሕክምናም የተወሰነውን ትሞካክራላችሁ። ሰራተኛም ራሳችሁ ሆናችሁ ትሰራላችሁ። ልዩ ልዩ ወጪዎቹን ራሳችሁ እዛው ታፍኗቸዋላችሁ። ብዙ ወጪ አያረጋችሁም። ነገር ግን መኖ ላይ ማፈን አይቻልም። መኖን አፈናችሁ ማለት ወይ በኪሎ ቀንሳችኋል ወይ ኳሊቲውን ቀንሳችኋል ማለት ከሁለት አንዱ። መኖ ለቀቅ ነው የሚደረገው። ለምን? እዛ ጋር ለቀቅ ስታረጉ ነው ከብቱ በልቶ ነገ የሚያብረቀርቀው ሻይን የሚያረገው። ስለዚህ ከዚህ ጋር ተያይዞ ይሄ ከግምቱ መግባት ይኖርበታል። ሌላው የበሬ ግዢ ላይ ደግሞ ከተሳሳታችሁ አለቀላችሁ፣ ምንም ጥያቄ የለውም። የበሬ ግዢ ላይ ተሳስታችሁ ትርፋማ ሆናለሁ ብላችሁ እንዳታስቡ ፈጽሞ ማለት ነው። የበሬ ግዢ ላይ መሳሳት የለባችሁም። ስራችሁ እንዳለ ከንቱ ነው የሚሆነው። 3 ወር ምንም ብትለፋ ምንም ብትጥር ምንም አብረው ብትውልና ብታድር ለውጥ አታመጣም። ተበላሽቷል ግዢው። ስለዚህ መኗችሁንም ብክነት የሚያደርገው ገንዘባችሁን ሜዳ ላይ ማፍሰስ ነው። ስሸጡት ያማረ ነገር እንደለፋችሁለት አይሆንም። ስለዚህ ከዚህ ጋር ተያይዞ ግዢ ማማር መቻል አለበት። እውቀት በተሞላበት መንገድ በተረጋጋ አይነት መንፈስ መገዛት መቻል አለበት። ለምን 3 ወር ያክል አብራችሁ የምታዩት ይለወጣል ብላችሁ ተስፋችሁን እንኳን የሚያለመልመው መጀመሪያ ያማረ ነገር ስትገዙ ነውና ይህንን ከግምት ውስጥ ማስገባት አስፈላጊ ነው። ክፍል 2 ብላችሁ ፓርት 2 ወይም ደግሞ ክፍል 2 ብላችሁ ኮመንት አድርጉልኝ። ኮመንታችሁን አነባለሁ፣ አያለው፣ የቻልኩትን ያክል መልሳለሁ። እነዚህ ነገሮች ከግምት ውስጥ አስገቡና በቀጣይ ደግሞ ያው ከሁለቱም ሁለት ክፍል እያረኩ እየሰራው ነው። ስለ ወተት ላሞችም ቀጣይ እመጣለሁኝ። ስለ ፍየሎችም ደግሞ ደግሜ እሰራለሁኝ። ስለ ፍየሎች እንግዲህ ማበላበትን መንገድና እንዴት እንደማበላ ምን እንደምሰራ አሳይቻችኋለሁ። አሁንም ከብቶችን ማደልብበትና ምን እንደማበላ ደግሞ ክፍል 2 ላይ ያሳያችኋለሁ። ስለዚህ ክፍል 2 ብላችሁ ኮመንት አድርጉልኝ። ደግሞ በቀጣይ እንመጣለን ማለት ነው። ስለዚህ የተሻለ ስራ እንድሰሩ የአቅሜን ያክል እየጣርኩ ነው። የአቅሜን ያክል ኢንፎርሜሽን ሼር እያረኳችሁ ነው። ከኔ ስህተት ትማራላችሁ። ከኔ ስህተት መማር ግዴታችሁ ነው እንጂ ራሳችሁ ገና ተሳስታችሁ ገና ጊዜ ፈይታችሁ ገንዘባችሁን ጨርሳችሁ ምናምን አያስኬድም እንደምታውቁትና ብዙ ጊዜ ብልህ ሰው የሚሆነው ከሰው ስህተት የሚማር ነው ይባላል ባልሳሳትና እንደዚያ ነገሮችን ማየት አስፈላጊ ነው። ቻናሉ እንግዲህ እስካሁን ሰብስክራይብ ያላረጋችሁ ሰዎች አላችሁ። ምንድነው የምትጠብቁት? እባካችሁን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ላይ የሆነ ነገር ብላችሁ ጻፉ። ፓርቲቱን ብላችሁ መጻፍ ትችላላችሁ። ጥያቄም ካላችሁ ግር ያላችሁ ነገር ካለ ኮመንት አድርጉልኝ። ሰላም።